ጨዋና ተወዳጅ ልጅ ነበረች። ምን ተፈጥሮ አርካም እንደገባች በሚቀጥሉት ክፍል ብንረዳም ግን ስትገባ የነበረችው ሶፊያ አልነበረችም የወጣችው። አርካም ውስጥ በነበረችበት ወቅት ሲከታተላት የነበረው ዶክተር ጁሊያን አሁንም ከወጣች በኋላ አስፈልጓታልና እሱ ጋር እየሄደች ጤንነቷ እስኪመለስላት ድረስ ሕክምናዋን መከታተሏን ቀጥላለች። ዛሬ ራሷን አርካም ውስጥ ታገኘዋለች። ወደ ውስጥ መግባት አለብሽ ይላታል ደጋግሞ ዶክተሩ። ወደ ውስጥ ስትገባ አርካም እያለች እየመጣ ይጠይቃት የነበረውን ወንድሟን አልበርቶን በማየቷ ደስተኛ ነበረችና በፈገግታ ተቀብላ እጇን ትዘረጋለታለች። ትንሽ ጣቱ ግን አልነበረችምና ጣትህ ምን ሆኖ ነው ትለዋለች። የሱ ምላሽ ግን አንድ ቀን አስፈታሻለሁ የሚል ነበር። ይሄን ሲላት ድንገት ከጨለማ ውስጥ ሽጉጥ ያዘ ማንነቱ የማይታወቅ ግለሰብ ከጀርባ አልበርቶን ፊት ለፊቷ ገድሎ ሲሄድ በድንጋጤ ከልክ በላይ መጮህና ቶሎ መተንፈስ ጀመረች። ከቅጽበት በኋላ ራሷን ያገኘችው ዶክተር ጁሊያን ክፍል ነበረ። ቴራፒ ላይ ነበረች። እሷን ለማረጋጋት ትንሽ ትግል ቢጠይቀውም አሁን እሱም እንደሚረዳትና ቤቷም ስለተመለሰች መስጋት እንደሌለባት ይነግራታል። ይሄ ቀልድ ነበረ። ምክንያቱም የወንጀሉ ዓለም ከስጋት ነፃ ቀጠና አለመሆኑን ለሷ አዲስ አይደለምና። አሁን እሷ ያላወቀችው በጨለማ ውስጥ ተደብቆ ወንድሟን የነጠቃትን ግለሰብ አግኝታ የእጁን መስጠት ብቸኛ ግቧ ነበርና ተነስታ ትሄዳለች። ሰላም እንዴት ናችሁ የሲኒማ ቤቴ ቤተሰቦችና ተመልካቾች? ዘ ፔንጉዊን የተሰኘ ተከታታይ ፊልም ባጭሩ እየዳሰስን እንገኛለን። በዘ ፔንጉዊን ክፍል 1 በነበራችሁ ቆይታ አሁን ለጋውተም እንግዳ አይደላችሁም። በተለይ ደግሞ ለወንጀሉ ዓለምና በዛ ዓለም የሆነው ነገር አዲስ እንደማትሆኑ እርግጠኛ ነኝ። በዚህ ዓለም ውስጥ ፔንጉዊን እያሉ የሚጠሩትን ኦዝወልድ ወይም ኦዝ የተባለውን ግለሰብ ለመከተል በተፈረደብን መሰረት ከባህሪው ጀምረን ፋልኮኒዎቹም ሆኑ ማሪዮኒዎቹ ያላወቁትን ድብቅ ፍላጎቱን ለማየት እድሉን አግኝተናል። እነሱን ከነስማቸው ከጋውተም ፍቆ የሱን ስም ለመጻፍ በሚል የሚፈጥራቸውን ውስብስብ መሰናክሎችንና እነሱን ለማጥመድ የሚቀምራቸውን ውሸቶችን በግርምት መታዘብ ቀጥለናል። ለሱ ተወግኑ አትወግኑ እሱን ለናንተ ትቼ ዛሬ ደግሞ ምን አድርጎ ጉዞውን እንደሚቀጥል አብረን እናያለን። ኦዝ ባለፈው ክፍል ከሳልቫቶር ጋር ተገናኝቶ እቅዱን ካሳወቀውና የአልቤርቶን ቀለበት ሰጥቶ በአልቤርቶ ሞት ጥፋተኛ ካስመሰለው በኋላ ሳልቫቶር ድጋሚ ያስጠራዋል። በዚህ ጊዜ ብቻውን አልነበረም። ናዲያ ከምትባለው ባለቤቱና ታጅ ከተባለው ልጁ ጋር ነበር የተቀበለው። አልቤርቶ መሞቱንና ቀለበቷንም ይለብሳት እንደነበረ ዘግይቶ ነበር ያወቀው። ኦዝ ቀለበቱን የሰጠው ከፋልኮኒዎቹ ጋር ሊያባላው ፈልጎ መሆኑን ስለተረዳ አስጠርቶ ተነቃቅተናል ይለዋል። አፈቀላጤው ኦዝ ግን ተዘጋጅቶ ነበርና የመጣው አገር ሁሉ የተቀናቃኙን ልጅ ገደለ እያለ ስላንተ ጀብድ እያወራ ነው ይለዋል። የሳልቫቶርን ኩራት ለመቀስቀስ በሚል ወይ ደግሞ ይላል ሳልቫቶር ኦዝ የቀመረበትን ፈተና ለመወጣት በሚል በቤተሰቡ ላይ የቀሰቀሰበት ጦርነት ሳይከር በፊት ለማብረድ አልቤርቶን የገደልከው አንተ እንደሆንክ ነግራቸውና አንተን የሚያደርጉን ያደርጉሃል በማለት አጣብቂኝ ውስጥ ለማስገባት ይሞክራል። ተንኮለኛው ኦዝ አስቀድሞ ሁሉም ካርማይን ወስዶብህ የነበረውን ቀለበት መመለሰን ተመልክቶ የጋውተም አዲሱ ካቦ ይሆናል እያለ ስላንተ ጀብድ እያወራ ነው በማለት ሳልቫቶር ለስሙ ክብር ሲል አልቤርቶን የገደልኩት እኔ ነኝ እያለ እንዲቀጥል ያስገድደው ጀመረ። ሳልቫቶር ከመስማማት ውጪ ምንም አማራጭ አልነበረውምና አብረን ፋልኮኒዎቹ ላይ እንዝመትባቸው የሚለውን የኦዝን ግብዣ ተቀበለ። እሱ አልቤርቶን እንደገደለው ሊያምን ኦዝ ደግሞ ከውስጥ የፋልኮኒዎችን እንቅስቃሴ ተከታትሎ ሊያሳውቃቸው ጭነቱንም በስኬት ዘርፈው የየድርሻቸውን ሊካፈሉ ይስማማሉ። ሳልቫቶር በኦዝ እቅድ መሰረት እሱ እስር ቤት ስለሆነና በአካል መገኘት ስለማይችል እርቫድ የተባለው መልእክተኛውን በመወከል መሰራት ያለበትን እንዲሰሩ ያሳውቀዋል። የማከፋፈያው ቦታ አስተባባሪ ኦዝ ስለሆነ የጭነቱን እንቅስቃሴ ፋልኮኒዎቹ ለሱ ነበር ኃላፊነት ሰጥተውት የነበረው። ስለዚህም ጭነቱን የሚያንቀሳቅሱበት ጎዳና ያውቀው ስለነበረ የዝርፊያውን እቅድ ያሳውቃቸው ጀመር። እጹ አንድ ጭነት መኪና ውስጥ ተጭኖ በሁለት መኪኖች ከፊትና ከኋላ ታጅቦ ነው የሚንቀሳቀሰው። ከፊት ያለው አጃቢ ታጣቂዎች ብቻ ስለሚይዝ እንዳለ ምንም ሳያስቀሩ እንዲያስወግዷቸው፣ ከኋላ ያለችውን አጃቢ ግን እሱ የሚቀመጥባት መኪና ስለሆነች እንዳይነኳት አስጠንቅቆ ያሳስባቸዋል። የዛን ምሽት ሁሉም እንደተዘጋጁ በፋልኮኒዎቹ ታጣቂዎች መሪነት እንቅስቃሴ ይጀምራሉ። ነገር ግን በአጋጣሚ ባለፈው ክፍል የተዋወቅነው ጆኒ ወዳለበት መጥቶ እቅዱ ላይ የተወሰነ ለውጥ ያደርጋል። ኦዝንም ጭነቱ ያንተ ኃላፊነት ስለሆነ ከምርቱ ጋር ሁን በማለት የጭነቱ መኪና ውስጥ ሆኖ እንዲሄድ ያሳስበዋል። የማሮኒ ሰዎች ጋር ያወሩት ሌላ ስለነበረ በተኩስ ልውውጡ የመሞት ሰፊ እድል እንዳለው እያወቀ ኦዝ የጆኒን ትዕዛዝ ተቀብሎ ምርጫ ስላልነበረው ጭነቱ ላይ ይወጣል። የማሮኒ ታጣቂዎችን የቀጠረበት ቦታ ሲቀርቡ አንዴ የእጅ ሰዓቱን አንዴ ስፖኪዮን እያየ ይገላመጥና ይቁነጠነጥ ጀመረ። የጭነቷ መኪና በሁለቱ መኪኖች ታጅባ ጉዞዋን ትቀጥላለች። ማሮኒዎቹ ኦዝ የነገራቸው ጎዳና ላይ ፋልኮኖቹ እንደደረሱ ሲረዱ ከፊት ያለችውን አጃቢ መኪና ተጠግተው ተኩስ ለመክፈት ይዘጋጃሉ። ሲጠብቃቸው ነበርና ኦዝ መጠጋታቸውን ሲመለከት ከተቀመጠበት ተነስቶ መሳቅ መጫወት ጀመረ። ልክ ማሮኒዎቹ ፊተኛውን አጃቢ እንዳስወገዱ ኦዝ ጭነቱ ላይ የነበሩትን የፋልኮን ታጣቂዎች ላይ ተኩስ ከፍቶ በመግደል ኤርቫድ እንደመጣለት ጭነቱን ትቶላቸው ከተረፉት የፋልኮኒ ታጣቂዎች ጋር ተቀላቅሎ የሳልቫቶር ታጣቂዎች ላይ ተኩስ የከፈተ ተጠቂ መስሎ ያመልጣል።
የዛኑ ምሽት ፋልኮኒዎቹ የደረሰባቸውን ጥቃት ለበላዮቻቸው ሲያብራሩ ነበር። ሶፊያ የሆነውን ነገር ሰምታ ትመጣለች። አባቷም ወንድሟም ከሞቱ በኋላ አሁን ቦታውን የያዘው ሉካ የተባለ የካርማይን ወንድም ወይም አጎቷ ነበር። ሉካ ከካርማይን ቀዝቀዝ ያለ የአመራር ስልት የሚከተል ሰው መሆኑ ኦዝ ዝርፊያውን ከማሮኒዎቹ ጋር ለማድረግ እንዲደፍር አድርጎታል። ሶፊያ ጭቅጭቁን ሰምታ ወደ ክፍሉ ትገባለች። ኦዝ ከጆኒ ጋር እየተጣላ ነበር። ለመዘረፋችን አንተነህ ነበር ጠቡ። አሁን ማሮኒዎቹ ሙሉ ጭነቱን ዘርፈውታል። ፋልኮኒዎቹ ከመጠን በላይ ማጣት ያልነበረባቸውን ንብረት ነበር አሳልፈው የሰጡት። በዚህ መሃል ሶፊያ የሚያሳስባቸው የገንዘብና የምርቱ ጉዳይ በመሆኑ በሽቋታል። ምርቱ የተዘረፈውን ያክል ስለ ወንድሟ መገደል ለምን እንዳላሳሰባቸው ስላልገባት ሉካን ትጠይቀዋለች። የተከበረውን የቤተሰቧን ስም ነበር ማሮኒዎቹ ያጎደፉትና የእጃቸውን ማግኘት አለባቸው ባይናት። ዘረፋው የተጠና ነበር የሚመስለው። ከቤተሰባችን ውስጥ ሚስጥራችንን የሚያቀብል ሰው ይኖራል ትላለች። ጆኒ ሶፊያ ያለ ቦታዋ መጣ በድፍረት መናገሯ ደስተኛ አላደረገውምና ንትርክ ከሷ ጋርም ጀመረ። የውጭ ጠቡ አልበቃ ብሎ ቤተሰቡ ውስጥ ሌላ ግጭት ያልፈለገው ሉካ ሁሉንም በትኖ ሶፊያን ብቻ ወደ ኋላ ያስቀራታል። ኦዝ ወጥቶ በሩን እንደዘጋ ሉካ እየተጠጋ አባቷ እንደነገረው ከሆነ ከልጅነቷ ጀምሮ ሰው ሲዋሻት የመለየት ተስጦ ምንም እንኳን ቢኖራትም አሁን ላይ ግን ቤተሰባቸው ውስጥ ያለውን ሰላይ የማጣራቱ ስራ የሷ ድርሻ እንዳልሆነና መደረግ ያለበትን በራሳቸው ጊዜ አስፈላጊውን እርምጃ ወስደው እንደሚፈቱት ይነግራታል። ባይሆን በማግስቱ የወንድሟ የአልቤርቶ ቀብር ስርዓት ስለሚከወን ለዛ እንድትዘጋጅ ነግሮ ሂጂ ይላታል። የሆነ ሰው በመሐከላቸው ሆኖ እየተጫወተባቸው መሆኑ እርግጠኛ ስለነበረች በቀዘቀዘው የሉካ ምላሽ ፍጹም ደስተኛ አልነበረችም። ከቢሮው ስትወጣ ኦዝ እየጠበቃት ነበር። ጠርጣሪዋ እሷ ናትና ከሷ ጎን መሆን ከጥርጣሬዋ መዝገብ ማምለጫው የመጀመሪያው ስኬታማ እርምጃ ስለሆነ ባለፈው የነበረውን አለመግባባታቸውን በይቅርታ እንዳለፈው ያሳውቃታል። የፈለግኩሽ ግን ለዚህ አልነበረም ይላታል። ቀጥሎ ያለውን ሐሳቡን ግልጽ ለማድረግ ከግስገሱ አቁሙ። ይልቁንም በመካከላችን ሰላይ ያለ ያልሽውን ማምንበታለሁ በማለት ይሄንን ሰላይ በመፈለግ ሊረዳት ፈቃደኛ እንደሆነ ይነግራታል። አልቤርቶ ስላስመጣው አዲስ እጽ ሶፊያም ስለምታውቅ ከእሷ ጋር ባጋርነት ካልሰራ በቀር ከትርፉ መቋደስ አይችልምና የሶፊያ ልብ ውስጥ ለመግባት ብሎም ወዳጅነትን ለመፍጠር በሚል በአባትሽ ቦታ አንቺ እንጂ አጎትሽ አልነበረም መቀመጥ የነበረበት ይላታል። ይቀጥላል። እኒህ ሰዎች አልቤርቶን ከገደሉ አንቺንም የማይገድሉበት ምንም ምክንያት የላቸውም በማለት የአልቤርቶን እጽ ወደ ገበያው እንድታወጣውና አዲስ ተቀናቃኝ ሆና እንድትነሳ ያሳስባታል። ሲያወራ ከልቡ የሚናገር ነው የሚመስለው። ሶፊያ ግን ከዚህ ሁሉ በኋላ ከሷ ጎን ለመሆን የዚህን ያክል መፈለጉ ስላልጣማት ኦዝን ባትጠረጥረውም ለንግግሩ እጅ ሳትሰጥና ሐሳቡን ሳትቀበል ትሄዳለች። የኦዝ ግብዣ ለቤተሰቧ ክደት በመሆኑ ባትቀበለውም በሉካ ለዘብተኛ መልስ አሁንም ደስተኛ አልነበረችም። ስለዚህ የወንድሟ ገዳይና በመካከላቸው ያለውን ሰላይ ተከታትሎ ለመያዝ በድብቅ እንቅስቃሴ ትጀምራለች። አስቀድማ የምታውቀው ከዓመታት በፊት ለአባቷ ተቀጥሮ ይሰራለት የነበረን አሁን ስራ ያቆመና ድሮብስ የተባለውን እጽ ተጠቃሚ ሆነ ማርከስ የተባለን የወንጀል አጣሪ ለማግኘት ሄዳለች። ለፋልኮኒዎቹ መስራት እንደማያዋጣው ስለሚያውቅ ቅጥሯን አልተቀበላትም። ሱሰኛ ስለነበረ ግን እጾቹን እንቢ ማለት ይከብደዋል። ፈቃደኛ መሆኑን ካረጋገጠች በኋላ ከ4 ሰዓት በፊት በድብቅ ሲያንቀሳቅሱት የነበረን ጭነት ማሮኒዎቹ እንደጠለፉት በመግለጽ መረጃው እንዴት ሊደርሳቸው እንደቻለ ማወቅ ትፈልጋለች። ማርከስ ቤተሰቧ ያሉ ለምን እሱን እንደጠየቀችው ግር ቢለውም እነሱን እንደማታምናቸው ሲቀጥልም የምትጠረጥረው ሰው ከቤተሰቧ ውስጥ መሆኑን ሲረዳ ምንም እንኳን በፋልኮኒዎቹ ጉዳይ ውስጥ መግባቱን ባይፈልግም ደህና ክፍያ ሲሰጠው ሊሰራላት ይስማማል። ሶፊያ ከሱ የምትፈልገው ሌላው ነገር ሚስጥራዊነትን ነበር። በድብቅ ስራዋን መስራት አለባት። ከቤተሰቧ ውጭ ስትንቀሳቀስ ከተገኘች የካርማይን ልጅ ናት ብሎ የወንጀሉ ዓለም አይምራትም። በወንድሟ ሞት ሐዘኗ ሳይበርድላት በመካከላቸው እየሸጣቸው ያለ ሰላይ መኖሩን ማወቅ ለሶፊያ ሌላ ህመም ነበር። የቤተሰቡ አስተባባሪዎች ለዘብተኛነትና ደካማነት አስቆጥቷታል። ይሄ ሁሉ ሲሆን አሁንም በሁለቱ ቤተሰቦች ኪሳራ ወደሚቋምጥለት ህልሙ መጠጋት የቀጠለው ኦዝ ዘረፋውን በተሳካ ሁኔታ በማከናወናቸው መልእክተኞቹና ቪክ ባለበት የደስደስ ድግስ ይደግሳል። ሚስኪን ቪክ ኦዝ ታማኝ መስሎ የሚያገለግለውን ቤተሰብ ከጀርባቸው እንደምንም ነገር እያነሳ ሲዘነጣጥላቸው ሲመለከት ምን አይነት መሰሪ ሰው ጋር እየሰራ መሆኑን ይመለከት ነበር። ቢሆንም አሁን ከኦዝ መለየት የሚችለው ከሞተ ብቻ ነበር። እንደ ድል ሆኖ ኦዝ ጋር ረጅም ርቀት መሄድ ከቻለ እንደሚቀናባቸው ባለጠጎች አንድ ቀን ይሆናል። ኦዝወልድ ስለ ድላቸው ንግግር እያደረገ በመሃል ስልኩ ላይ መልእክት ይገባለታል። የት ነው ያለኸው? ደህና ነህ? የሚል መልእክት። ቪክ ምንም ምላሽ ሳይሰጥ ኦዝን ማዳመጡን ቀጠለ። እሱ ንግግሩን እንደጨረሰ ወደ መኝታ ክፍሉ ነበር ያመራው። ኢቭ የተባለችውም ሴት ነበረች። የሆነ የረበሻት ነገር ነበርና ወደ ክፍሉ ተከትላው ታመራለች። ከመካዝኑ የዘረፈውን መረጃ እያገላበጠ ነበር። ፋይሎቹ መሃል በርቀት የተወሰደ የጆኒ ቪቲ ከሆነች ሴት ጋር አልጋ ላይ ሆኖ የተነሳው ፎቶ ነበር። ኢቭ ወደ ክፍሉ እንደገባች ልታወራው የምትፈልገው ጉዳይ እንዳለ ታሳውቀዋለች።
አልቤርቶን የገደለው ምሽት ወደሷ መጥቶ አንቺ ጋር ነበርኩኝ አሉ ያላት አልቤርቶን ስለገደለውና የውሸት ምስክር ስለፈለገ እንደሆነ ስለገባት እባክህን አታነካካኝ ትለዋለች። ኦዝን በምንም ተአምር ሊያገኙት አይችሉምና ምንም የሚያስፈራ ነገር የለም በማለት ያረጋጋታል። ጆኒ ቪቲን የሚያጣቁርበት መረጃ እጁ ላይ ስላለ ለአልቤርቶ ሞት ብቻ ሳይሆን ለብዙ ነገሮች እሱን ጥፋተኛ አድርጎ ነገሩን ለመቋጨት በንጋታው የአልቤርቶ ቀብር ስርዓት ላይ የፋልኮኒዎቹ አለቃ ለሆነው ለሉካ መረጃውን ማስረከብ ብቻ ነበር። ሁሉም ነገር ወደ መገባደድ ሲደርስና ኦዝ የሚፈልገውን ቦታ ሲያገኝ ብዙ ነገሮችን ሊያደርግላት አስቧልና መጨነቋን እንድታቆም ያሳውቃታል። እሱ እዚህ ሲዝናናና የሰላም እንቅልፉን ጠግቦ ሲነሳ የተደገሰላትን የማታውቀው ሶፊያ ከአርካም ወዲህ ቅጀቶቿ እየባሱ ሄደዋልና ሁሉ በሞላበት ቤቷ ቁምሳጥኗ ውስጥ እየተናነቃት ነበር በድንጋጤ ነቃችው። ምንም ከአርካም ትውጣ እንጂ ውስጧ ግን እዛ ነበር አሁንም። እለቱ የአልቤርቶን ሬሳ የሚሸኙበት ቀን ነበርና ኦዝ ወደዛ ሊሄድ እየተዘጋጀ የስልክ ጥሪ ይመጣለታል። ከእናቱ ቤት ነበር የተደወለለት። እዛ በፍጥነት ቪክ ጋር ሲደርስ አከራዩ ከእናቱ ጋር ነበር ያገኘው። እናቱ ፍራንሲስ ያላት የመርሳት በሽታ እየባሰ በመምጣቱ መንገዱ ላይ ስትዋለል እንዳገኛት ያሳውቀዋል። አከራዩን እንደሸኘው ሙዚቃ ከፍቶ ከእናቱ ጋር መዳነስ ጀመረ። እናቱ ለዚህ ለጀመረው ጉዞ አንደኛዋ ምክንያቱ ነበረች። የተንደላቀቀ ኑሮ እንደሚያኖራት ቃል ገብቶላታል። በልጅነቱ ሲያዩ ያደገውን ሬክስ ካሊብሪዚን የነበረውን መፈራትና ክብር እሱም እጁ ላይ ሊያስገባ ካለመ ዘመናት ተቆጥረዋል። ብቻዋን በዚህ ቤት ውስጥ ሆና ሞቷ መጥቶ ሳይወስዳት በፊት ቃል የገባላትን ህይወት እንዲሰጣት መነዝነዟን ቀጥላለች። እንደውም ቃል ብቻ ሲሆንባት ልጄ ምንም ዋጋ ከሌለው እኔስ ምን ዋጋ አለኝ በማለት ለአመታት አደርገዋለሁ ብሎ ያልሆነለትን አጉል ምኞቱ ላይ ያላትን ጥርጣሬ ታሳውቀዋለች። የቀብሩ ሰዓት እያለፈ ስለነበረ መሄድ እንዳለባቸው ቪክ ያሳውቀውና በፍጥነት ወደ ቦታው ያመራሉ። መግቢያው ላይ ህዝቡ በሶፊያ መለቀቅ ላይ ሰልፍ ወጥቶ ተቃውሞውን እያሰማ ነበር። እንዳቀደው ጆኒን የሚያጣቁርበት ፋይል ለሉካ ሊሰጠው ይሞክራል። ሉካ አልሰማውም ነበርና መረጃውን ወደ ጃኬቱ መልሶ ሶፊያን ስለተመለከታት እሷን ሊያገኝ ወደ ውስጥ ይገባል። እሷ ጋር እያወራ በመሃል ካስቲሎ የሚሉት ጠባቂዋ የስልክ ጥሪ እንደመጣላት ነግሮ ወደ ቤት ይወስዳታል። እንደተለየችው የኦዝም ስልክ መልእክት ይቀበላል። የሆነ ሰው መገናኘት አለብን የሚል መልእክት ልኮለታል። ሶፊያን የፈለጋት እንድታጣራ የቀጠረችው ማርከስ ነበርና ልክ እንደመጣች ከኦዝ ጋር ሆነው እጹን ከዘረፉት ዋነኛው በተኩስ ልውውጥም ቆስሎ ሆስፒታል የገባው ኤርቫድ የተባለውን የማሮኒዎቹን ተላላኪ ያመጣላታል። ሁሉንም በድብቅ ማድረግ ስለነበረባት ሁኔታው መቺ ባይሆንም ከማደንዘዣው ሲነቃ እንዲጠራት እስከዛው ወደ ምድር ቤቱ ወስዶ እንዲደብቀው ካስቲሎን እንዳሳወቀችው ምንም እንዳልተፈጠረ ሀዘንተኛውን ትቀላቀላለች። ኦዝን መገናኘት አለብን ብላ የላከችበት የሳልቫቶሪ ባለቤት ናዲያ ነበረች። ከውስጥ ሆኜ የፋልኮኖችን እየተከታተልኩኝ እርምጃቸውን አሳውቃቸዋለሁ ብሏቸው ስለነበረ እምነት ጥለውበት የነበረ ቢሆንም ከስራቸው ገብተው ኤርቫድን ከሆስፒታሉ አግተው ሲወስዱት አላስጠነቀቃቸውምና ኦዝ እነሱንም እንደካዳቸው ነበረ ናዲያና ልጇ ታጅ የገመቱት። ኦዝ ሶፊያ ባደረገችው ነገር ይሆናል እንጂ ሌሎቹ ምንም እርምጃ እንዳልወሰዱ ቢያሳውቃቸውም እሷም ፋልኮን እነዛም ፋልኮን ናቸው በማለት ለክህደቱ በስለት ወቅተው እጁን ሊሰጡት ይላሉ። ኦዝ አሁንም የገባበት አጣብቂኝ ሳያደናግጠው ቀልጠፍ ብሎ አንዴ ብቻ የጃኬቱ ኪስ ላይ ያለውን ፋይል እንዲሰጡት ያደርግና ለሉካ ሊሰጠው የነበረውን የጆኒን ፎቶግራፍ ያሳያታል። ምስሉ ጆኒ በድብቅ የአለቃው ሉካ ሚስት ጋር ለረጅም ጊዜ ይገናኝ እንደነበር ያሳያል። ይሄ ብቻ ሳይሆን ብዙ ማጣቆሪያ መረጃ ስላለው አንድ በአንድ ሁሉንም እንደ ቅጠል እናረግፋቸዋለን ይላታል። ናዲያ እኔ የምፈልገው ልጁን እንድታመጣልኝ ነው ትለዋለች። ኦዝ ምንም አታስቢ በማለት የልጁን ማንነት ብቻ ይጠይቃታል። እሷም አብሮት ዘረፋውን ያካሄደው ኤርቫድ መሆኑን ነግራ ታስደነግጠዋለች። ልጁ ከማደንዘዣው ከነቃ ስለተፈጠረው ነገር ሁሉንም ዝርግፍ አድርጎ መናገሩ አይቀርምና ለራሱ ሲል መጋለጥን ካልፈለገ ብቻ ፈጠን ብሎ ሄዶ ከፋልኮኒዎቹ እጅ እንዲያስመልጠው ነግራው ፎቶዎቹን ይዛቸው ትሄዳለች። ኦዝ ጊዜ አላጠፋም። ቪክን ይዞ ወደ ፋልኮኒዎቹ ቤት ያቀናል። አሁን ወይ በሚያቀነባብረው መላ የሚያመልጡበት ወይ ደግሞ ሬሳቸው ከዚህ ቤት የሚወጣበት ጊዜ ነበር ከፊታቸው የሚጠብቃቸው። ፎቶዎቹን ናዲያ ይዛቸው ስለሄደች ሁለት እቅድ ብቻ ነበረው። የያዛቸውን የፋልኮኒዎቹን ጌጣጌጦች ጆኒ ቪቲ መኪና ውስጥ ቪክ እንዲደብቅና ሰርቋቸዋል እንዲባል ማድረግ፣ እሱ ደግሞ ሄዶ ኤርቫድን መፈለግ። ቪክ በዚህ በኩል ይርበተበት ነበረ። ኦዝ ቪክን አረጋግቶ ይህንን ብቻ አሳክተው ጆኒን ካስያዙት ወደ ከፍታ የሚያደርጉት ቀሪ ጉዟቸው እንደሚቀላቸው ያግባባውና እሱ ኤርቫድን ፍለጋ ያመራል። ሶፊያ በዚህ መሃል የማሮኒ ቤተሰብ የሆነን ግለሰብ መያዟ እንዲታወቅባት ስላልፈለገች ካስቲሎን ባዘዘችው መሰረት እሷ እንግዶቹ መካከል ትሆናለች። ከአርካም ከወጣች ወዲህ እብድነች እንደሚሏት እንደ አውሬ እየተጠቋቆሙ እንደሚፈሯትም ታውቃለች። ለሷ ግን ምንም ግድ አልሰጣትምና ዝም ብላ በለቅሶ ደራሾቹ መካከል ሆና ኤርቫድ ነቅቷል የሚል የካስቲሎን መልእክት በጉጉት መጠበቅ ትቀጥላለች። ኦዝ በዚህ በኩል ኤርቫድ ነቅቶ ጉዱን ዘርግፎ ምኞቱን በምኞት ብቻ እንዳያስቀርበት ፍራቻ የት እንዳስቀመጡት ማሰሱን ጀምሯል። በመጨረሻም የቤቱ ምድር ቤት ላይ እንዳስቀመጡት ስለተረዳ ጋርዱን ከበሩ የሚያስወግድበትን ዘዴ ይዘይዳል። በሐዘንተኛው መካከል ሲመላለስ ጆኒና ሚሎስን ተመለከተ። ኦዝ በፍጥነት የፈበረከውን ውሸት ይዞ በመቅረብም ስለምን ጉዳይ እንደምታወሩ ስለማውቅ ወሬያችሁን አታቋርጡ በማለት ንግግሩን ጀመረ። ስለምን እንደሚያወራ እንዲጠይቁት ፈልጎ ነበር እንደዚህ አላቸው። ኦዝ የፈለገውን ምላሽ እንደሰጡትም እንዴት የማሮኒን ሰው መያዛችሁን አልነገራችሁኝም እያለ የውሸት ወቀሳውን ጀመረ። ጆኒና ሚሎስ በድንጋጤ የኦዝን ወቀሳ አዳምጠው እንደጨረሱ ቀጥታ ወደ ሉካ ነበር ያቀኑት።
ሶፊያ አሁንም ኤርቫድ ነቅቶ ሰላዩን እስኪነግራትና የብቸኛ ወንድሟን ገዳይ በራሷ እጅ ተበቅላ አንጀቷን ቅቤ ለማጠጣት ቸኩላለች። እዚህ ላይ ግን ከኋላዋ የሚጠራት ሰው ትሰማለች። ስትዞር ጆኒ ነበረ። ሉካ ሊያይሽ ይፈልጋል ይላታል። በዚህ በኩል ቪክ በኦዝ እንደታዘዘው ጌጣጌጦቹን የጆኒ መኪና ውስጥ ለመደበቅ ያመራል። መኪናውን ከፍቶ ለማስቀመጥ ሲሞክር ግን ጠባቂዎቹ ስለደረሱበት አሁንም ጆኒን ለማጣቆር የተደረገው የኦዝ ሙከራ ስኬታማ አልሆነም። ቪክ ያመልጣል። ኦዝ ይህንን አላወቀም። ቪክ ሳይቸገር ጌጣጌጦቹን ይደብቃቸዋል ብሎ ተስፋ አድርጓል። ሉካ ሶፊያ ከማሮኒ ቤት የሆነን ሰው መያዟን ከቤተሰቧ መደበቋን ካወቀባት በኋላ ጠባቂዋን ጭምር ስላስጠራው ኤርቫድ ያለ ጠባቂ መቅረቱን እንደተረዳ መውጣታቸውን ተከትሎ ወደ ውስጥ ገባ። ልጁን እንዳነቃው ናዲያ እንደላከችውና አንድ ነገር ካደረገለት ብቻ ከዚህ ቦታ በህይወት እንደሚያስወጣው ይነግረዋል። ኤርቫድ ከፋልኮኒዎቹ በህይወት ያስወጣው እንጂ የጠየቀውን ለማድረግ ዝግጁ ነበረ። አሁን ሶፊያ ተመልሳ መጣ ከፋልኮኒዎቹ መካከል ማን ከሱ ጋር ሲሰራ እንደነበረ ከጠየቀችው ጆኒ ቪቲ ብሎ ስም እንዲሰጣት ይነግረዋል። ኤርቫድም አቅሙን አሰባስቦ ይስማማል። በመሃል የኦዝ ስልክ ጠራ። ቪክ ነበረ። እያለከለከና እየተንተባተበ እቅዳቸው አለመሳካቱን ጠባቂዎቹም እየፈለጉት መሆኑን ይነግረዋል። ኦዝ አዲስ መላክ ካልፈጠረ እለቱ መሞቻው ነበርና ጆኒን ማጣቆር አልሆነለት ሲል የነበረው አማራጭ ኤርቫድን ማስወገድ ነበረ። ተመልሰው ሳይመጡ በፊት ስለቱን ከኪሱ አውጥቶ በመድኃኒት የተዳከመውን ኤርቫድን በተጋደመበት ጨርሶ ስለቱን ኪሱ ውስጥ አድርጎ ይወጣል። ልክ እሱ ስራውን ጨርሶ ሲወጣ ሉካና ሶፊያ እየተከራከሩ ተከታትለው ይመጣሉ። አሁንም ቢሆን ከጀርባው ሄዳ ይህንን ያደረገችው በመካከላቸው ሰላይ እንዳለ እርግጠኛ ስለነበረች መሆኑን እየነገረችው ነበር የመጡት። ተከታትለው ወደ ክፍሉ ሲገቡ ሲነቃ የወንድሜን ገዳይ ይነግረኛል በማለት ሰፍ ብላ ስትጠብቀው የነበረው ኤርቫድ ላይነቃ አሸልቧል። ሶፊያ በመካከላቸው ሰላይ ያለ ያለችው ንግግር ከግምት ያለፈ መሆኑን አሁን የተረዳው ሉካ ጭነቱን ሲያጓጉዙ የነበሩትን ሁሉንም በፍጥነት እንዲሰበስቧቸውና ማንም እንዳይወጣ ትዕዛዝ ያሳልፋል። ኦዝን ጨምሮ የዛን ዕለት ማታ ቦታው የነበሩትን ሰብስበው በአንድ ክፍል ያደርጓቸውና በሉካ በተሰጣቸው ትዕዛዝ ኤርቫድ የተገደለበትን ኦዝም ኪስ ውስጥ ያስገባትን ስለት ፍለጋ ፍተሻ ይጀምራሉ። ኦዝ የተፈጠረውን ነገር ከአንዱ እንደተረዳ አሁንም ገና ለማምለጡን ተመልክቶ ስለቱን በፍጥነት ማስወገጃ መንገድ መፈለግ ጀመረ። በአጋጣሚ ጆኒን ከዘገየ ነበርና ወደ ክፍሉ ያመጡት ስለቷን በፍጥነት ከኪሱ ያወጣና ፊቱን ወደሷ አዙሮ ከማሮኒዎቹ ጋር የምትሰራው ካዲያንተን አይደል በማለት ከሱ ጋር ግብግብ ጀምሮ ክፍሉን ያውከዋል። ጋርዶቹ ከለዩአቸው በኋላ ነበረ ሉካ ከሶፊያ ጋር የመጣው። ፍተሻው ይቀጥላል። ጆኒ ተፈተሸ። ስለቱ አልተገኘም። ሉካ ካዲን እንደማይታገስ ተናግሮ ሲጨርስ ስለቱ ማን ጋር ይገኛል? ኦዝ ጋር ሳይሆን ጆኒም ጋር ሳይሆን ስለቱ ሁለቱንም ሲገላግሉ ከነበሩት አንዱ የሶፊያ ጋርድ ካስቲሎ ኪስ ውስጥ ነበር የተገኘው። ሆን ብሎ አምባጓሮውን አስጀምሮ በእጁ የያዛትን ስለት አሾልኮ ወደ ኪሱ አስገብቷት ነበር። ኦዝ የሶፊያ ፊት በርበሬ ሲመስልና አይኗ ሲፈጥ ተመልክቷልና ካስቲሎ ስለቱ የኔ አይደለም እያለ መማጸን ጀመረ። ሁኔታው ግን አሳማኝ ነበር። አልቤርቶ የተገደለለት አብረው ነበርክ በማለት የወንድሟን ገዳይ ያገኘችው የመሰላት ሶፊያ በአስቸኳይ ሽጉጥ እንዲሰጧት ጠየቀች። የመለሰላት ሰው አልነበረም። ኦዝ የፈጠረውን ሁከት መመልከቱን ቀጠለ። መልስ ስላልሰጧት መጮህ ስትጀምር የተኩስ ድምጽ ከኋላ ይሰማና ካስቲሎ ይወድቃል። ሉካ ነበረ ተኳሹ። ሶፊያ የወንድሟን ገዳይ ራሷ ለማስወገድ ነበር ፍላጎቷ። ንዴቷ ሳይበርድ አንጀቷም ቅቤ ሳይጠጣ መግደሉ የኔ ድርሻ ነበር ትለዋለች። ሉካ እንዳረጋጋትም ለተወሰነ ቀን ከጓተም እንድትሄድ ያዛታል። ሶፊያ ንዴቷን ያዝ አድርጋ ያለቃዋን ትዕዛዝ ተቀብላ ትወጣለች። ኦዝ ዛሬም አምልጧል። አመሻሽ ላይ በጆኒ ቪቲ በታዘዘው መሰረት ኤርቫድንና ካስቲሎን ከቪክ ጋር እየቀበረ ነበር። እንደ እቅዱ ቢሆንለት ኖሮ ዛሬ የሚቀበረው ጆኒ ቪቲ ነበረ። ግን ቪክ በፈጠረው ክፍተት ሳይሳካ ቀርቷል። ቪክ ሬሳውን አስተካክሎ ከቆፈረው ጉድጓድ ሊወጣ ሲል ኦዝ ከሬሳዎቹ ጋር እንዲጋደም ያዘዋል። አይኑን ገልጦ የወንጀሉ ዓለም ሰለባ የሆኑትን እያየ ምን እንደሚሰማው ጠየቀው። ለሱ ይሄ ዓለም ቀልድ አልነበረም። ስለቱን ካስቲሎ ኪስ፣ ጌጣጌጦቹንም እሱን ከገደሉት በኋላ በካስቲሎ ክፍል ባላስቀምጥ ኖሮ በአንተ መደንገጥ ዛሬ መሞቻ ይቀን ነበር በማለት ሁሉን እኔ መስራት አለብኝ ወይ ይለዋል። ቪክ እየተንተባተበ ይቅርታን ከመጠየቅ በቀር ምንም መልስ አልነበረውም። ነገር ግን ይቅርታ እንዲጠይቀው አልነበረም ይሄንን የሚያደርገው ኦዝ። ከሱ ጋር በዚህ ጉዞ እስከ መጨረሻው መቀጠል የሚችለው በብልጠት ያለበትን ሁኔታ ለራሱ ጥቅም ማስገዛት ሲችል እንደሆነ ነግሮ የመጨረሻ ማስጠንቀቂያውን ከሰጠው በኋላ ከጉድጓዱ ያወጣዋል። ምናልባት ቪክ ለዚህ ዓለም አልተፈጠረ እንደሆነ ግራ እየገባው በመሃል ስልክ ይመጣለታል። ሶፊያ ነበረች። ደውላ ከጠራችው በኋላ ያመንኩት ሰው ነበር ወንድሜን የገደለው ትለዋለች። ይሄን ሁሉ ያደረገው ጌጣጌጦቹን ፈልጎ ነበር ለሷ። እንደዚህ እንድታስብ ያደረጋት ክፍሉ ውስጥ ያገኙትን ኦዝ አስቀድሞ የደበቀውን ጌጣጌጥ በማግኘቷ ነበር። ኦዝ የፈጠረው የውሸት ሁኔታ ለሶፊያ እውነቷ ሲሆንላት ማየት ለሱ ትልቅ ድል ነበር። ወንድሟ የተገደለለት እነዚህን ጌጣጌጦች ፈልጎ ወደ ላውንጁ ሄዶ እንደነበረ ትነግረዋለች። አባታቸው ከሞተ በኋላ በጋራ ሆኖ አዲስ ከሚያስገቡት መድኃኒት ጋር የፋልኮኔን ቤት ለመምራት ነበር እቅዳቸው። ለዛም ነበር ጌጣጌጦቹን ለሚገነቡት ህይወት ኢንቨስትመንት እንዲሆን አስበው ሊያመጣቸው ሄደው። አሁን ወንድሟም ተገሏል። እሷም ከዙፋኑ ተገፍታለች። ዙፋኑን የያዙት ሁሉ ሊያዩት እንደማይፈልጉ በደንብ ስለገባት የሚገባትን ይሄን ቦታ እንድትይዝ ብሎም አልቤርቶም ነግሮኛል ካላት አዲስ እጽ ማስፋፋት ጋር እረዳሻለሁ ያላት ብቸኛ ሰው ኦዝ ስለነበር አብረው ለመስራት ተስማማለች። ይሄ ለኦዝ እሷ ባታውቀውም ወደ ከፍታው ለሚያደርገው ጉዞ ትልቅ እርምጃ ነበር።
በሚቀጥለው ክፍልስ ምን ይገጥመን ይሆን? እሱን በክፍል 3 የምናውቅ ይሆናል። ይሄ ቪዲዮ ከተመቻችሁና ቻናሉን መደገፍ የምትፈልጉ ብቻ ቪዲዮውን ላይክ ማድረግ አትርሱ። ስለ ቆይታችሁም ኮሜንት ላይ ብናወራ ደስ ይለኛል። በተረፈ ግን በክፍል 3 ስክሪኑ ላይ ባለው ቪዲዮ አገኛችኋለሁ።